እኔ እግዚአብሔር ከሰጠኝ ስጦታ ውስጥ ማለት በጣም የምደሰትበት ምን እንደሆነ ታውቃለህ? በሰዎች ስኬት መደሰት፣ ሁሉም ሰው ሲሳካለት ማየት በቃ ደስ ይለኛል። በጣም ይህን ስጦታ በማግኘት እግዚአብሔር ይህንን ስለሰጠኝ በጣም ነው የማመሰግነው። በጣም ነው ደስ የሚለኝ። ሁሉም ሰው ቢሳካለት ደስ ይለኛል። የምሬን ነው የምላችሁ ማለት በቃ ሁሉም ሰው ዛሬ ጓደኞች ከኔ ጋር ያሉ የዓለማችን ታዋቂ ባለሀብት የሆኑ ዛሬውኑ ተነስቶ ያልቃል። ደስ ይለኛል። እግዚአብሔር ሰው በማግኘቱ እንጂ በማጣቱ ምንድነው የምናገኘው? ከኔ ተቃራኒ ደግሞ አሉ ምቀኞች። እግዚአብሔር በጣም ሰው ላይ ምቀኝ ዝም ብሎ ከመሬት ተነስተው ማለት። ስለዚህ ማለት ይሄ ምቀኝነት በቃ ከሰፈርም አልፎ ከመንደርም ከሀገርም አልፎ አሁን ሶሻል ሚዲያ ላይ እየተናወጠ እየተንሰራራ ይገኛል ማለት ልክ እንደ ባንዲራ ተሰቅሎ እየተውለበለበ ይገኛል ነው የምላችሁ። እግዚአብሔርን ለምን እኛ እኮ ማለት ነው አይምሮአችን ሴቲንግ አለው። ሴቲንጋችን ማስተካከል መቻል አለብን እያልኳችሁ ይኸውልህ አሉታዊውን ነገር በቃ ልክ የአይምሮ ሴቲንግ ውስጥ ገባና ምቀኝነት ኦፍ፣ በሰው ስኬት መደሰት ኦን፣ ሰውን መጥላት በሃይማኖት በዘር በማንነቱ በጾታ ሰውን መጥላት ኦፍ፣ ሁሉም ሰው በኩል ማየት መውደድ ኦን። እንዲህ እያረጋችሁ ማለት ነው አዎንታዊ ኦን እያረጋችሁ አሉታዊም ደግሞ ኦፍ እያረጋችሁ የአእምሮአችሁን ሴቲንግ አስተካክሉ። ተዋደዱ። አረ ቀና ሰው ሁኑ። አረ በእናታችሁ እያልኩ ነው። እግዚአብሔር በጣም በቃ ቅናተኛ በዝቷል ኢትዮጵያ ውስጥ። እኔ በጣም ነው ያየሁት። በተለይ ደግሞ መራመድ ስትጀምሩ ማለት መስራት ስትጀምሩ ማለት መንቀሳቀስ ስትጀምሩ ይቀኑባችኋል። ግን ሲቀናባችሁ ማለት ተስፋ እንዳትቆርጡ። ታታሪ ሆናችሁ የምትንቀሳቀሱ ማለት ነው ስኬት ያላችሁ ስኬትን ቁጭ አርጋችሁ ወደ ስኬታችሁ የሮጣችሁ ያላችሁ ሰዎች እንደኔ ተስፋ እንዳትቆርጡ። ማንም ደግሞ በስኬታችሁ ላይ እንቅፋት ቢሆንባችሁ ተስፋ እንዳትቆርጡ፣ እጅ እንዳትሰጡ። ምክንያቱም ማለት ነው አልበርት አንስታይን ምን ይላል መሰላችሁ? በሞቴ ውሻ ማንም ድንጋይ ወረውርም ይላል። ዝም ብሎ አይቶ ያልፋል ማለት የሞቴ ውሻ ማን እንዲህ አይቶ ያልፋል በቃ። ግን በሚንቀሳቀስ ውሻ ሁሉም ሰው ድንጋይ ይወረውርበታል። ሁሉም ሰው ባይሆንም ጥቂት ሰዎች ማለት ምክንያቱም ስለሚንቀሳቀስ እንትኑን ምግቡን እየፈለገ ስለሆነ ማለት ነው። ስኬቱን እየፈለገ ስለሆነ ያው ለሱም ስኬት ነው። ስለዚህ ተስፋ እንዳትቆርጡ፣ በርቱ። ልክ ሰዎች እንቅፋት ሲሆንባችሁ ወደ ስኬታችሁ እየሄዳችሁ እንደሆነ ሌሊቱ ሊነጋ እንደሆነ እየተንቀሳቀሳችሁ እንደሆነ ስኬታችሁ እየቀረበ እንደሆነ ወስዳችሁ ተቀበሉት። ስለዚህ ተስፋ እንዳትቆርጡ። ማንም ምቀኛ በእናንተ ላይ ሴራውን ቢያንሰራራ እጅ እንዳትሰጡት። ስለዚህ አመሰግናለሁ። ቪዲዮ ከተመቻችሁ ሼር፣ ኮፒ ሊንክ፣ ፎሎ እያደረጋችሁ ጋይስ እየሰራው ያለሁት የሚገባኝ ፎሎወርስ የሚገባኝ ላይክ፣ ሼር፣ ኮፒ ሊንክ የለኝም። ተው ይሄ ደግሞ ከምቀኝነት የተነሳ ስለሆነ ነው። በቃ ይሄ ግልጽ ነው። እኔ አዝረግጬ ነው የምነግርህ። እኔ መራራ ሀቅ ነው የምናገር። ስለዚህ ማለት ነው ብታረጉኝም ባታረጉኝም ፎሎ ሼር ኩፕሊንጉንም ባታረጉኝም እኔ ሁል ጊዜ በህይወት እስካለው ድረስ ቪዲዮን እሰራለሁ። ገና ኦልሞስት በቃ ገና 1 ሚሊዮን ቪዲዮ ለቃለሁ። አርገኛ ተርኝ የራስ ጉዳይ። ግን ሁላችሁንም እወዳችኋለሁ ነው የምላችሁ። ቴንክ ዩ